በሴራና በቁማር የተጠለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑ ይታወሳል። በዋናነት በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ የወጣቶች ትግል ተደርጓል። ትግሉ ፍጹም ሰላማዊ እንደነበርም ዓለም በሙሉ ይመሰክራል። ለመሆኑ ያኔ ባዶ እጁን ሆኖ በሰላም በመታገል ለውጥ ያመጣ ወጣት ዛሬ ለምን ታጥቆ ጫካ ይገባል? ወጣቱ ያው ቢሆንም በለውጡ የተቀየረው መንግስት አመራር አይደል? ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎች ታፍነው አዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? አርቲስት ታሪኩ ዲሽታጊና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያፍነው ከሰላም ይልቅ ጦርነትን እንደሚወድ ያሳየውስ ማን ይሆን? በኦሮሚያና በአማራ ክልሎች ወንድማማቾችን ያባላና የአገርን ሀብት እየበላ የቀጠለው ጦርነት ይቆም ዘንድ ችግሮች በውይይት እንዲፈቱ መጠየቄ ወንጀል ሆኖ ከህግ ውጪ መታፈን ሳይንስ የ3 ዓመት ህጻን ልጅ ሞት ተፈርዶበት ለአውሬ የተወረወረው በማን ነበር? የጥያቄዎቹ መልስ ለማንም ግልጽ ይመስሉኛል። ይህን ያለው የቀድሞው የኦዴፓ አባል የሰላም ሚኒስትር የነበረውና በቅርቡ በእስር ቆይቶ የተፈታው አቶ ታዬ ደንደአ ነው። አቶ ታዬ ደንደአ የታፈነው ጠጣር እውነት የድንቁርና ጌታ ወይም ጠበቃ ማን ነው? ለምን? እንዴትስ? በሚል በማህበራዊ ትስስር ገጹ አነጋጋሪ መልእክት አስተላልፏል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች አቶ ታዬ ደንደአ በማህበራዊ ትስስር ገጹ ያጋራውን መልእክት እንዲህ አዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የታፈነው ጠጣር እውነት የድንቁርና ጌታ ወይም ጠበቃ ማን ነው? ለምን? እንዴት? አቶ ታዬ ደንደአ እንደጻፉት በተለያዩ አካባቢዎች የወንድማማች ጦርነት እየተደረገ በመሆኑ ምክንያት ከ7 ሚሊዮን በላይ የኢትዮጵያ ልጆች ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስትሩ መናገራቸው ይታወሳል። በእነ ሞንጎሊያ የህዝብ ብዛት ሲታይ የሁለት ሀገራት ህዝብ መማር አልቻለም ማለት ይቻላል። በ21ኛው ክፍለ ዘመን በሀገራችን ትውልዱ በዚህ ልክ ለመሀይምነት መጋለጡ እጅግ ያንገበግባል። ይሁንና ጉዳዩን የተመለከተ ጥያቄ በፓርላማው ሲነሳ ለችግሩ ኃላፊነት የሚወስዱት የድንቁርና ጌቶች ናቸው ተብሏል። ይህ አጀንዳ ሆኖ ባለፈው ሰሞን ብዙ አነጋግሯል። በእርግጥ ትምህርት ለአንድ ሀገር ሁለንተናዊ ልማት ወሳኝ በመሆኑ ትምህርትን በማደናቀፍ ትውልድ ላይ ወንጀል ለሚሰራ አካል ከዚያም በላይ ማለት ይቻላል። ዋናው ጥያቄ ግን ይህ የድንቁርና ጌታ ወይም ጠበቃ በትክክል ማን ነው የሚለው ይመስለኛል። ዝም ብሎ በፍረጃ ማውገዝ ሳይሆን በመረጃና በምክንያት ተንትኖ ትክክለኛ ባለ ጉዳዩን ማሳየት ያስፈልጋል። በሴራና በቁማር የተጠለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑ ይታወሳል። በዋናነት በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ ወጣቶች ትግል ተደርጓል። ትግሉ ፍጹም ሰላማዊ እንደነበርም ዓለም በሙሉ ይመሰክራል። ለመሆኑ ያኔ ባዶ እጁን ሆኖ በሰላም በመታገል ለውጥ ያመጣው ወጣት ዛሬ ለምን ታጥቆ ጫካ ይገባል? ወጣቱ ያው ቢሆንም በለውጡ የተቀየረው የመንግስት አመራር አይደል? ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎች ታፍነው አዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? አርቲስት ታሪኩ ዲሽታጊና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያቀፈው ከሰላም ይልቅ ጦርነትን እንደሚወድ ያሳየውስ ማን ይሆን? በኦሮሚያና በአማራ ክልሎች ወንድማማቾችን ያባላና የሀገር ሀብትን እየበላ የቀጠለው ጦርነት ይቆም ዘንድ ችግሮች በውይይት እንዲፈቱ መጠየቄ ወንጀል ሆኖ ከህግ ውጪ መታፈን ሳይንስ የ3 ዓመት ህጻን ልጅ ሞት ተፈርዶበት ለአውሬ የተወረወረውስ በማን ነበር? የጥያቄዎቹ መልስ ለማንም ግልጽ ይመስለኛል። ታዲያ በዚህ ልክ ጸረ ሰላም አቋም ይዞ የነበረው መንግስት በጦርነት ምክንያት ከትምህርት ገበታ ውጪ ለሆኑ የኢትዮጵያ ህጻናት በምን ሞራሉ ሌላውን ይፈርጃል? ደግሞ ማንም በህዝብ ላይ ወንጀል እንዳይፈጽም መከላከልና የዜጎችን በሰላም የመኖርና የመማር ነጻነት የማስከበር ኃላፊነት የመንግስት መሆኑ ይታወቃል። መንግስት ኃላፊነቱን መወጣት ካልቻለ ስልጣን መልቀቅ ይኖርበታል እንጂ ሌሎችን እየፈረጀ መቀለድ እንዴት ትክክል ይሆናል? ይህ በትውልድ ላይ የተፈጸመው አደገኛ ወንጀል በድንቁርና ጌትነት የሚያስፈርጅ ከሆነ ፍረጃው በዋናነት መንግስት ራሱን ይመለከታል። መንግስታዊ የትምህርት ችግር ግን 7 ሚሊዮን ህጻናት ከትምህርት ገበታ ውጪ መሆናቸው አይደለም። የትምህርት ስርዓቱ በአጠቃላይ ከመዳከም ይመነጫል። አሁን ባለው ሁኔታ ስሙን በትክክል የማይጽፍ በዲግሪ ተመርቆ አስተማሪ ወይም አመራር ይሆናል። በየመስሪያ ቤቱ ከገበያ በተገዙ የትምህርት ማስረጃዎች የተቀጠሩ መኖራቸውን መንግስት ራሱ ይናገራል። አንዳንዶችም በፎርጅድ ማስረጃ ማስተርስና ዶክትሬት መድረሳቸው ይነሳል። የትምህርት ስርዓቱ በመሞቱ ከትምህርቱ ውጪ
የሆነው ብቻ ሳይሆን በትምህርት ገበታ ላይ ያለው ትውልድም እየመከነ ይገኛል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህን ችግር በፈተና ለማስተካከል ሲደክሙ ይታያል። ኩረጃን ለማስቀረት ለ12ኛ ክፍል ተማሪዎች ከአካባቢ በማራቅ በዩኒቨርሲቲዎች ፈተና እየሰጡ ከ2% እስከ 5% ብቻ አሳልፏል። ከጠቅላላው ቢያንስ 95% መውደቁን መመልከት ይቻላል። ትርጉሙም ግልጽ ይመስለኛል። በሂደቱም ተማሪዎች እስከ ሞት ለደረሰ አደጋ ተጋልጠዋል። ቁልፉ ችግር ግን ከኩረጃ ሳይሆን ከመምህሩ ሕይወት ጋር በቀጥታ ይተሳሰራል። የመምህራን ሕይወት ሳይሻሻል ትምህርት እንደማይሻሻል ሊሰመርበት ይገባል። የትምህርት ሐዋርያ ነኝ ባይ ሁሉ ራሱን ከመምህራን ሕይወትና ሞራል አንጻር መመዘን ይኖርበታል። የኢትዮጵያ መምህራን የኑሮና የሞራል ሁኔታ እጅግ በሚያሳዝን ሁኔታ ተዳክሟል። ይህም በትክክል ለመረዳት ከሁለት አቅጣጫ መፈተሽ ያስፈልጋል። አንደኛው ትናንትን ከዛሬ ጋር ማስተያየት ነው። በአፄ ኃይለ ሥላሴ ዘመን መምህራን የተመቻቸ ኑሮና ከፍተኛ ክብር ነበራቸው። በዚያው ልክ ትምህርትም ጥራትና ውጤት ነበረው። ያኔ 4ኛ ክፍል የነበረ ተማሪ ከዛሬ አንዳንድ የዲግሪ ተመራቂዎች ይልቃል። በደርግም ዘመን ቢሆን የመምህራን ሕይወትና የትምህርት ጥራት እምብዛም አልተጎዳም። እስኪ የደርግ ዘመንን ከዛሬ ጋር እናነጻጽር። በ1980 ዓ.ም ትምህርት በጀመርኩ ጊዜ የአንድ ባለ ዲግሪ መምህር ደሞዝ 500 ብር ገደማ መሆኑ ይታወሰኛል። ዛሬ በአማካኝ አንድ ልምድ ያለው ባለ ዲግሪ መምህር በአማካኝ 10 ሺህ ብር ያገኛል። በግርድፉ ሲታይ የመምህራን ደሞዝ የተሻሻለ ይመስላል። ይሁንና ገንዘብ ቁጥር ሳይሆን የመግዛት አቅም መሆኑ ሊታወቅ ይገባል። በወቅቱ 500 ብር 2 ሰንጋዎችን ወይም 18 የፍየል ሙክቶችን ወይም 20 ኩንታል ጤፍ መግዛት ይችላል። ዛሬ ግን አንድ ሰንጋ ቢያንስ 200 ሺህ ብር፣ አንድ ሙክት ቢያንስ 25 ሺህ ብርና አንድ ኩንታል ጤፍ 15 ሺህ ብር መሆኑ ይታወቃል። ስለዚህ የ1980 ዓመተ ምህረት 500 ብር ከዛሬ አንጻር 400 ሺህ ብር ከሰንጋ አኳያ፣ 450 ሺህ ብር ከሙክት አኳያና 300 ሺህ ብር ከጤፍ አኳያ ማለት ነው። ትንሹን የጤፍ ተመን ብንወስድ ከዛሬ ገበያ አንጻር የአንድ ባለ ዲግሪ መምህር ደሞዝ ቢያንስ 300 ሺህ ብር መሆን ነበረበት። በተግባር ከሚከፈለው 10 ሺህ ብር ጋር ሲመዘን መምህሩ በወር 290 ሺህ ብር በመንግስት መነጠቁን ያሳያል። በአመት ቢሰላ ደግሞ ነጠቃው 3 ሚሊዮን 480 ሺህ ብር ይሆናል። በአንድ ወር ደሞዙ ከ35 ዓመት በፊት 20 ኩንታል ወይም ከ7 ዓመት በፊት 3 ኩንታል ጤፍ ይገዛ የነበረው መምህር ዛሬ በወር ደሞዙ 1 ኩንታል ጤፍ መግዛት አይችልም። የኢትዮጵያ ምሁራን ቤትና መኪና መግዛት ያልቻሉት ስለሰነፉ ሳይሆን በዚህ መልክ ስለተበዘበዙ ይመስለኛል። የትምህርት ስርዓታችንን በቁም የገደለው ይህ በመምህራን ሕይወትና ሞራል ላይ የተሰራ ወንጀል መሆኑ ሊሰመርበት ይገባል። በልቶ ማደር የሚያስጨንቀው መምህር በምን ፎርሙላ አርአያ ሆኖ ትውልድን ሊቀርጽ ይችላል? ስለዚህም የድንቁርና ጌታ የኢትዮጵያ መምህራንን በኑሮና በሞራል ያጎሳቆለው መንግስት መሆኑ ሊታወቅ ይገባል። ከዛሬው የበለጸገ አገዛዝና ከሌሎች ሀገራት ጋር ጭምር ሲነጻጸር በአፄ ኃይለ ሥላሴና በደርግ ዘመን ለትውልድ ግንባታ ትልቅ ትኩረት መሰጠቱን ማየትና መመስከርም ይገባል። ሁለተኛው ንጽጽር ኢትዮጵያን ከሌሎች ሀገራት ጋር ማስተያየት ይመለከታል። አሁን ላይ የኢትዮጵያ መምህራን የኑሮ ሁኔታ ከሌሎች መምህራን ጋር ሲወዳደር ልዩነቱ የሰማይና የምድር ያክል ይሰፋል። 5 የተለያዩ ምሳሌዎችን እንውሰድ። በዚሁ መሰረት የመምህራን አማካይ የወር ደሞዝ በብር ሲሰላ በኬንያ 52000፣ በሶማሊላንድ 59000፣ በዩጋንዳ 122000፣ በቪየትናም 120000 እና በቻይና 273000 መሆኑን መመልከት ችለናል። በኢትዮጵያ ግን ከላይ እንዳየነው በአማካይ 10000 ብር ብቻ ይከፈላል። የኛ መምህራን ደሞዝ ከኬንያ በ420%፣ ከሶማሊላንድ በ490%፣ ከዩጋንዳ 1120%፣ ከቪየትናም በ1100% እና ከቻይና በ2630% ያንሳል ማለት ይቻላል። ይህም በሀገራችን ያለው ከፍተኛ የዋጋ ግሽበት ሳይታከልበት መሆኑን ልብ ይሏል። እዚህ ላይ ሁለት ጉዳዮችን በአንክሮ መያዝ ይገባቸዋል። አንደኛው ጎረቤታችን ኬንያን ጨምሮ ሌሎች ሀገራት የትውልድ ግንባታን ለማሳለጥ ለመምህራን ሕይወት ከኛ የተሻለ ትኩረት መስጠታቸው ነው። ይህ የትምህርት ስርዓታችን ከሁሉም በላይ የወደቀበትን ምክንያት ይጠቁማል። ሁለተኛው የኢትዮጵያ መንግስት የሀገራትን ተሞክሮ የሚወስደው አንሻፎ መሆኑ ነው። የነዳጅ ዋጋንና የኤሌክትሪክ ታሪፍን ለመጨመር ኬንያን በምሳሌነት እየጠቀሰ ከመምህራንና ከሌሎች ሰራተኞች ደሞዝ አኳያ ያለውን ልዩነት ግን በዝምታ ያልፋል። ይህ ነጠላ አተያይ በራሱ በድንቁርና ጌትነት ሊያስፈርጅ ይችላል። ከብልጽግና ደሴት ነዋሪዎች ሰፈር የቀጣይ ትውልድ ግንባታ የሚለው ዲስኩር በተደጋጋሚ ይሰማል። በተግባር ግን ትውልድን የሚያመክን አደገኛ ተግባር ይፈጸማል። በአጭሩ የሚናገሩትና የሚሰሩት ይጋጫል። የመምህራንን ሕይወትና ሞራል በዓለም ታይቶ በማይታወቅ ሁኔታ እየደቀቁ ትውልድ በማንና እንዴት ሊገነባ ይችላል? እንዲሁ በከንቱ ይቀለዳል። በእርግጥ የትምህርት ጉዳይ በመምህራን ብቻ አይወሰንም፣ ከሌሎች ሙያተኞች ሕይወትም ጋር ይያያዛል። ዛሬ ለ19 ዓመታት የተማረ የሕክምና ዶክተር ለመኖር ሲቸገርና ራሱን ለማሳከም ሲለምን ይታያል። የመብት ጥያቄ ቢያነሳም የሚሰማው ጠፍቷል። የቢሮ ሰራተኛ፣ የዳኛ፣ የፋብሪካ ሰራተኛ፣ የባንከኛ፣ የጋዜጠኛና የአቃቢ ሕይወትም ከዚሁ ጋር ይመሳሰላል።
ይላል። ያልሰረቀ ሙያተኛ ሁሉ በልቶ ለማደርና የቤት ኪራይ ለመክፈል አቅም ያንሰዋል። ፖሊስን ጨምሮ የመለዮ ለባሹ ችግር ደግሞ ከዚህም ይብሳል። አዲስ ምልምሉን እንተወውና ለ20 ለ30 ዓመታት ያለ ረፍት ደሙን ሰጥቶ ቀንና ሌሊት ያገለገለ ንጹህ ኮማንደር ወይም ኮሎኔል ልጆቹን ለመመገብና ለማልበስ ይጨነቃል። በቅርቡ አንድ ኢንስፔክተር ቁርስ የማትገዛ 200 ብር ጉቦ መቀበሉ የችግሩን ክብደት ያሳያል። በአንጻሩ ግን ሐሰተኛ መረጃንና የጥላቻ ንግግርን እያሰራጨ ህዝብን ከህዝብ ሲያቃቅር የሚውለው የሳይበር ሰራዊት አባል ቄስ ሞገሴ በሪቦ መኪና ይንፈላሰሳል። እውቀትና አገልግሎት ተንቆ የውሸት ውዳሴ በሚሊዮኖች ይገዛል። ስሙን መጻፍ እንኳን የማይችል ተራ ደላላም አታሎና ጭብርብሮ ቢሊዮነር ሆኗል። የሀገር ሀብት በሌባ ባለስልጣን በመሬት ደላላና በአድርባይ አጨብጫቢ እጅ ገብቷል። እሴት ፈጣሪ ትክክለኛ ነጋዴም ከገበያ ተገፍቷል። ከሁሉም በላይ ደግሞ በስርዓቱ የተበዘበዙ ምሁራን መኪና መግዛት የማይችል ድሃ ተብለው ሲናቁ ሰምተናል። ታዲያ ይህን የሚመለከት ትውልድ በምን ተአምር ለትምህርት ትኩረትና ክብር ይሰጣል? የትምህርት ጥራትና የስርዓት ግንባታስ እንዴት ይታሰባል? የድንቁርና ጌትነት እዚህም አካባቢ በግልጽ ይንጸባረቃል። እውነቱን ለመናገር የመምህራንና የሌሎች ሰራተኞችን ህይወት በማሻሻል ትውልድንና ስርዓትን ለመገንባት የገንዘብ ችግር አለመኖሩ ይታወቃል። ፓርላማው የማያውቀውና ለአላስፈላጊ ቤተ መንግስት ግንባታ የዋለው 10 ቢሊዮን ዶላር ብቻ ይህን ከማድረግ ባሻገር በቂ የማዳበሪያ ፋብሪካዎችን ገንብቶ ግብርናችንን ሊፈውስ ይችላል። በሪዞርት በፓርክና በኮሪደር ስም የሚባክነው ሀብትም ከዚሁ ጋር መቀራረቡ ይገምታል። ትንሽ የሚያስብ ቢኖር ከሪዞርት ከፓርክ ከኮሪደርና ከቤተ መንግስት ግንባታ በፊት የስርዓትና የትውልድ ግንባታ እንደሚቀድም ይረዳል። በተቃራኒው ግን ይህን ቅደም ተከተል መዛባት የተቼ በሀሳብ አልባነት ይከሰሳል። እጅግ ያሳዝናል። በነገራችን ላይ በስልጣን ዘመንህ የት ነበርክ የሚል ሊኖር ይችላል። በአጭሩ ማብራራት ይኖርብኛል። ሌብነትን ለመቆጣጠርና አገልግሎትን ለማሻሻል ይረዳ ዘንድ የመንግስት ሰራተኛው ደሞዝ በበቂ መጠን ሊሻሻል እንደሚገባ ከ2011 ዓ.ም ጀምሮ በየመድረኩ ሳነሳ ቆይቻለሁ። በአንድ ወቅት የትምህርት ሚኒስትሩ ብርሃኑ ነጋ በተገኙበት ሂልተን በተካሄደ መድረክ ላይ የትምህርት ጥራት ሊሻሻል የሚችለው በፈተና ሳይሆን የመምህሩን ኑሮና ሞራል በመቀየር እንደሆነ ምክር ሰጥቻለሁ። ግንቦት 2015 ዓመተ ምህረት ደግሞ መለዮ ለባሹ ለሀገር ሰላምና ሉዓላዊነት ዋስትና በሚሆን መንገድ ገለልተኛና ጠንካራ ይሆን ዘንድ ደሞዙና ክብሩን ማሻሻል እንዳለበት በብልጽግና ማዕከላዊ ኮሚቴ ስብሰባ ላይ በግልጽ ጠይቄያለሁ። ከሪዞርትና ከፓርክ በፊትም የማዳበሪያ ፋብሪካ ብያለሁ። ጥቅምት 2016 ዓ.ም ከሃይላይት በተደረገ ስብሰባ የፍትህ ስርዓቱን ለማሻሻል የሚረዳው ዳኛ አቃቢ ሕግና ፖሊስ ሌባ ነው ማለት ሳይሆን ለሴክተሩ ብቁ ባለሙያዎችን መበደብና በቂ ደሞዝ መክፈል መሆኑን ተናግሬያለሁ። የሚሰማ ግን አልነበረም። ችግሩ ሀሳብን እንኳን የማይረዱ አሳቢዎች ይመስለኛል። ታዲያ አሁን ማንን የድንቁርና ጌታ ወይም ጠበቃ እንበል? እንደ ህዝብና እንደ ሀገር ከባድ አደጋ መሆናችን ግልጽ ይመስለኛል። በፖለቲካ ቁማር ላለመበላት ለጋራ ህልውና ተባብሮ በአንድነት መስራት የውዴታ ግዴታ ይሆናል በማለት የቀድሞ የሰላም ሚኒስትርና የኦዴፓ አባል የነበሩት እንዲሁም በእስር ቆይተው በቅርቡ የተፈቱት አቶ ታዬ ደንደአ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።